ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን ደግሞ የሻይ ሰዓት ላይ ያለነው። በሻይ ሰዓታችን ማርታ ጎይቶም ኪያይ ዛሬ በቅዳሜ ከሰዓት ስንገባ ሻይ እየጠጡ አብሮ ስለመሆን ለሰው ዋጋ ስለመስጠት እያወራን የገባነውና ማርቲ ዛሬ በሻይ ሰዓታችን ስለመጣሽ ካንቺ ጋር ልናወጋ ስለሆነ ደስ ብሎናል። እኔም በጣም ደስ ብሎናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያመሰግናለሁ። ያው የወዳጅ ጨዋታ ነው የሚሆነው የሻይ ሰዓት ላይ ያው ቀለል ነው የምናደርገው። ማርቲ ገና ለገና ምን ነው ማርቲ እናንቺ እኮ በጣም ብዙ በስልክ እናወራለን። ፈርቼ ነው ካሜራ ሲሆን ጸጊ እንዳለችው እንግዲህ ለቤተሰብ ለጓደኛ የሚሰጥ ጊዜ ስለሆነ እንደ ቤተሰብ እንደ ጓደኛ እንደ ቤትሽ ቁጠሪው እንደማለት ነው። ማርቲ ያው ሻይ ቆንጆ ሻይ አዘጋጅቼልሻለሁ። ይገርምሻል። ይሄ ነጭ ነገር አቁመሽ ሲኒ ብቻ ነው ነጭ ስኳር አልፈልግም እኮ ያለውኝ እኮ በቃ አቋምሽን ሳየው አያያዝሽን ሳየው እንደዛ እንደሆነ ጠርጥሬያለሁ። ያው ማርቲ አንተ እንደፈለግክ ወይ አይ በቃ አንተ ራስ ብዙ ሰዎች ይህን ዘፈን ከጓደኞቻቸው ጋር ሲጣሉ አለመግባባት ሲኖር ብዙ ነገሮች ሲኖሩ የሚዘፈን ዘፈን ነው። የአብነት አራስታራቂ ሲያለም ወይ የሚለው ማለት ነው። አይ የሚለሰው ገላገል ቀናት አለፉ ተኮራርፈን ምን ነክቷቸው ነው የሚል አተን ይህ ዘፈን ሲነሳ እንግዲህ ወደ አንቺ የሚያመጣ ነገር አለው። የመጀመሪያው የክሊፕ ስራሽም የቪዲዮ ቀረጻሽም ስለሆነ ማለት ነው። እና የዛን ግን የመጀመሪያ ቀን የነበረው ፍርሃት አሁን እየታየብሽ ነውና ልክ ነው። እኔ በነገራችን ላይ እሱ ክሊፕ ላይ ማርቲ እንዳለች አወኩት አሁን ሳገኝሽ። ዘፈኑን አውቃለሁ፣ ክሊፑን አይቼዋለሁ። ግን አንቺ እቺ ነበር ማከለ ለዛ ይሆናል እንጂ እንደውም ማርታ አስታራቂ ምናምን ነበር የሚሉት ከኪያ በፊት ማርታ አስታራቂ ነበር የሚባለው እና እንደዛ ነው። ክሊፑን ግን እንዴት ሰራችሁት? በስመ አብ ረጅም ነው ታሪኩ። ግን ሞዴሊንግ ሰራ ነበር። እውነት ሞዴሊንግ ትሰሪ ነበር? ሞዴል ነበርኩኝ። ጎበዝ ሞዴል ነበርኩኝ። ግን ሞዴሊንግ አይ ሚን ስራውን እንትን ብዬ ሳይሆን ሞዴሊንግ የምሰራው ፊልም ለመስራት ነበር። የዛሬ 10 ወር 11 ዓመት ቢሆነው ነው። እና አቢሲኒያ ሞዴሊንግ ትምህርት ቤት ነፃ የትምህርት ዕድል ትምህርት ቤታችንን ወክለን ሚስ ሃይ ስኩል ተወዳድረን ነበርና ከ1 እስከ 3 ለወጡ ሰዎች አቢሲኒያ ሞዴሊንግ ስኩል እንትን አድርጎ ነበር። ምንድነው ነፃ የትምህርት ዕድል ሰጥቶን ነበርና እዛ ገብተን ሳይ ብዙ ሰው ክሊፕ ምናምን ሲሰሩ ነው ፊልም ምናምን የሚሰሩት ብያለሁ። ታዋቂ የሚሆኑት እንትን ነው። አይተሽ ከሆነ በጣም ብዙ ታዋቂ ልጆች የመጀመሪያ ክሊፓቸው ነው ወደዚህ ኢንዱስትሪ ያመጣቸው። ወደ ትወናውን በይው ወደ በቃ አለ አይደለ በጣም ከዛ ፎቶዎች ፖስት ማድረግ ጀመርኩኝ። ፌስቡክ ነበር ያኔ ፌስቡክ ነበር። ከዛ ፖስት ማድረግ ጀመርኩ ምናምን። ፍጹም ካሳውን የአብነት አጎናፍር ወይ ፍጹም ካሳውን ካስት አደረገኝ ከዛ በፊት በጣም ብዙ ኮረስ ሰርቻለሁ። ስለ ኮረስ ቁጥሮቹን ታስታውሻለሽ? ኧረ በስመ አብ በጣም ብዙ ነው የሰራሁት። ሳልፍ ምናምን ኤክስትራክተር ሆኜ በቀን 3 ምናምን ሰራ ነበር። አስበዋል። ከዛ ኮረስ ሆነ ስታልፍ ትሰራና ፖዝ አድርገው ነው ሰው ላይ ይችላል መረቃቱ ላይ ይሄኛል ነው ተባባለ አይደል? ቤት አሁን በቃ ልሰራ ነው ብዬ ወጥቼ የት አለሽ ብለው ይሉኛል። ቆይ ትንሽ ቆይታችሁ ይሁኝ ምናምን ብዬ ከዛ 300 ብር 400 ብር ምናምን እየተከፈለኝ ሰርቻለሁ። እና የአብነት አጎናፍርን ክሊፕ ካስት ተደረኩኝ። ከዛ ያው የመጀመሪያውን ክሊፕ አስታራቂ ካስት ስደረግ በቃ በጣም ነበር ሰርፕራይዝ የሆንኩት። በቃ መጀመሪያ ነበር አልበሙ የወጣውና ዝም ብዬ ነበር የምሰማው አስታራቂ አብረሽ እንደሚዘፍን ሰው ራሴን ሰምታችሁ ሀሳቡን አልወደዳችሁ። ከዛ እዛ ላይ ካስት ተደረኩ ሰራው። ከዛ አጋጣሚ እንደውም ማደራ ሰፋን ትመስያለሽ ይሉኝ ነበር። ዩኒቨርሲቲ ያለው መዲ ነበር የሚሉኝ። መሳሰል ነገር ሰው ለሰው የሚታይበት ጊዜ ነበርና
ከዛ ዛሬ ካስት ከተደረግኩ በኋላ በጣም ብዙ ስራዎች ከዛ በኋላ ነው የሰራው። ስለዚህ አስታራቂ በቃ ያንቺ በር ከፋች ነው። በጣም አብነት ባለውለታሽ ነው። በጣም ባለውለታ ማለት በጣም የዝና አጀማመሩ ደስ ይላል። ከዛ ደግሞ እየጨመረ ፊልም እየተሰራ ምናምን ሲመጣ ብዙ ነገር አለው። እኔ የኮረሱን ዝም ብለን አነሳስተ ነው ከምናልፍ ብዬ የማስበው ብዙ ሰዎች አሉ አሁንም ኮረስነት እየሰሩ ያሉ ወደፊት ለመምጣት የሚጥሩ ልጆች አሉና አንቺ ኮረሱ ነሽ አብረሽ ሰርተሽው ከዛ ደግሞ አሁን በዚህ ደረጃ ሆነሽ ደግሞ ዝናን እንዴት ተቋቋምሽው? በላ አብረሽ እንዴት ይሰራሽው ሳለ ከዛ በኋላ አብሬ አልሰራውም፣ ግን እንደውም ከሉላ ገዙ ጋር እሷ እንትን እንደ ኤክስትራክተር ይሰራቻል። ሉላ ስታራ ሰምቻለሁ መሰለኝ። ካፌ ውስጥ ቁጭ ብዬ እንትና ተስፉ ብርሃኔ ነበር እና እሷ ነበሩ ሜን ካራክተሮቹ። ካሜራው እንዲህ ነው ያለው በፍጥነት እኔ ነበርኩኝ ቁጭ ያልኩት ካፌ ውስጥ ቁጭ ብዬ። እዛ 300 ብር ተከፍሎኝ ነው የሰራሁት። እዛ እንደዛ ሰርቻለሁ። ምንድን ነበር ፊልሙ? ተስተውሹ እንዴ? ኮረስ ሆነሽ ነበር? በጣም ብዙ ነው ኮረስኩት። ብዙ ነው ኮረስኩት። እሱ ተመችቶኝ። በጣም ዝነኛ የሆንሽው ግን በኪያዬ ፊልም እና ኪያዬ ፊልም ላይ የእውነት ይሄ የትወና ብቃት የታየበት ፊልም ነው። አንቺም ቸሬም በጣም ይገርማል። ማለት የእውነት እስኪመስለኝ ድረስ እኔም አልቅሻለሁ አይቼው ፊልም የቸሬ እኔ ቸሬን ከዛ በኋላችሁ ራሱ አይነት ሱሪ ይመስለኛል። የእውነት እንደዛ ያንቺ የማልቀስ ብቃት እንዴ! ሰው እንዴት እንደዚህ ያለቅስ? ቦምቦን ከቹ ነው የሚገኝ ታላቅሽ ከቹ ቦምቦን ከቹ ተበልጠያለና አላቅም። ራሴን ካራክተሯ እኔ መሆን ብዬ ነው ማስበውና እዛ ውስጥ ከገባው በኋላ በቃ መውጣት ራሱ በጣም ነው የሚከብደኝና በጣም ይገርም ፊልም። አንዳንዴ በጣም ብዙ ኮርሽ አልሆነለ ያንን ሁሉ ሰርተሽ እልፍ ስትይ ጠብቀሽ አልታየሽ ዝና። ከዛ ግን ዝና ባንዴ መቶ ዱብ ያለብሽ ነው ይመስልኝ። ምክንያቱም ኪያዬ ከህፃን እስከ ትልቅ ሰው በጣም አነጋጋሪ የነበረ ፊልም ነውና ዝናንን መቋቋም እስኪ እንዴት ነው? ያው አጋጣሚ የሚገርመው 12ኛ ክፍል ምናምን የመጨረሻ ዲያሪ እንጽፍ ነበረ ስንለያይ ማለት ነው። እና በቃ ወደፊት አክትረስ ሆነሽ ማየት እንፈልጋለን ምናምን ይሉኛል አብረውኝ የተማሩ ተማሪዎች። ከዛ በፊት ትምህርት ቤት ውስጥ የህፃናት መብት ምናምን እሰራ ነበር እና ታዋቂ እንደምሆን አውቅ ነበር። እውነት ይታወቀኝ ነበረ አላውቅም። ግን ሲመጣብኝ ያው ብዙ ያስከፈሉኝ መስዋዕትነት እንዳለ ሆኖ አደሴም ታይም ደግሞ በጣም ደስ የሚል ደግሞ መቋቋም ያው ዝነኝነት እኮ ከባድ እኮ ነው ማለት አዊ በጣም ካልተቋቋምሽ መንገድ ላይ ሁሌ ፐርፌክት ሆነሽ መታየት አለብሽ። ደግሞ ማናችንም ፐርፌክት አይደለንም እና ሁልጊዜ ደግሞ ላናዝን ምናምን አንችልም። በቃ እንደዛ አይነት ነገሮች ያጋጥማሉ። በጣም ብዙ የተማረርኩባቸው ጊዜያቶች አሉ። ታዋቂ ባልሆን ብዬ ያሰብኩባቸው ጊዜያቶች አሉ። ግን ደግሞ የሰው ፍቅር ይሄ ጥሩ ነገሩ ደግሞ ትንሽ ያመዝናልና እሱ ነገር ስላለን እንጂ ስለ ቤተሰብ ትንሽ እናንሳ። ቤተሰብ ለብዙ ነገሮች መሰረት ሊሆን ይችላል እና ምናልባት እናንተ ቤት በአርቱ ላይ ያለውን ድጋፍ አንቺ እዚህ ቦታ ላይ ደረሻውን አሁን ቤተሰቦችሽ ለአንቺ ያላቸው አመለካከትና ስትጀምር ያለውን ትንሽ ብናነሳው ደስ ይለኛል። ስጀምር ያው በቃ መገረፍ ነው የሚቀረኝ እንጂ በጣም ነው በቃ ማለት በቃ መማር ነው ትልቅ ሰክሰስ፣ መማር ነው ትልቅ ነገር ብለው የሚያስቡት። ኦፍኮርስ አሁንም መማር ጥሩ ነገር ነው። 12ኛ ክፍል እንደጨረስኩ ዩኒቨርሲቲ ነበር የገባሁት። መቀሌ ዩኒቨርሲቲ ጆርናሊዝም ነበር የደረሰኝና 1 ዓመት ተምሬ ክረምት ላይ መጣሁ ቀረው በቃ። እንደውም እናቴን ተባረሬ ነው አልኳት። ከዛ በኮምፒውተር ውጤቴን አዩት አልፌያለሁ። በቃ አልሄድም አልኳቸው። በቃ መሄድ አልፈልግም። ያኔ ስራውን እኔ ነበርኩ የምፈልገው እንጂ ስራው እኔን አይደለም የሚፈልገኝና እንደምንም ብዬ እና ይስባል መድረስ ነበረብኝ። ለ300 ለ400 ኮረስ ነበረብኝና ለዛ መቅረት ነበረብኝና ቀረው። በጣም ነበርም። እናቴ በጣም ኃይለኛ ናት፣ አባቴም ኃይለኛ ነው። ግን እኔም ኃይለኛ ነኝ። ያንቺ ኃይለኝ ነባሰ ታታሪ ገበሬ ጉልበቱን ሳይሰስት በትጋት የሰራው
ያማረው ሰብል እንዲህ በአማረ ማምረቻ ደረጃውን ጠብቆ ዘመኑ ባፈራው ቴክኖሎጂ እንዲህ በፍቅር ይሰናዳል። በታታሪ ገበሬ እጅ መዘራት የጀመረው በዘመናዊ ፋብሪካ አልፎ ለጤፍ ሀገር ሰዎች እንዲህ ተውቦ ቀርበዋል። እንዴት ላጓጉዘው የሚለው ጭንቀቶን ለእኛ ይተውና ካሉበት ቦታ ይዘዙን፣ የልቦን እኛ እናደርሳለን። ለበዓል ዝግጅቶ ቢያሻው ለድግሶ የዲናን ወርቃማ ጤፍ ይዘዙ። የእንጀራው ልምላሜና ጣዕም እንግዶቹን ያስደስታል። ለጤፍ ሀገር ሰዎች ዲና ጤፍ የሚመች መልካም አዲስ ዓመት። ሳሪስ ነው ተወልሽ አደግሽው፣ ቤተሰብሽ እንደዚህ በቃ ያዝ ያደረገ ነው። በዚህ ነገር ውስጥ ግን ታግሎ ለትወና ራስን ማዘጋጀትና ዋጋ መክፈል ውስጥሽ ፍላጎት አለው ማለት ነው። በጣም ኢቭን እኔ አሁን ኤክስትራክተር ሆኜ በምሰራባቸው ብር ነው የታክሲ ምናምን የምሄደው፣ ማንም አይሰጠኝም። በቃ አልተፈቀደም። ጭራሽ እንዲሰጥሽ ትፈልጊያለሽ? ጭራሽ መግባት ይችላል። ግን በቃ እንትን አይ ሚን ለታክሲም ለምናምን ራሴ ነኝ የምከፍለው። ግን በቃ በኃይለኛም ቢሆኑ ይሄን ነገር አሁን ግን በጣም ደስተኞች ናቸው ቤተሰቦቼ። እናቴ በተለይ በጣም በእኔ ደስተኛ ናት። በቃ ቤተሰቦቼ በእኔ በጣም ነው የሚኮሩት እና በዛ ደስ ይለኛል። ግን ከባድ ነው መጀመሪያ ማለፍ፣ በዛ ከባድ ነው በጣም። እንግዲህ ማርቲ ብዙ ፊልሞች ሰርተሻል ይመስለኛል እስካሁን 12 ብዙ ፊልሞች ሰርተሻል። 12 ፊልም አሁን ከሚወጣው 13 ከቀን ዘራፊ ጋር ቀን ዘራፊ ነው የተከዋለው። ቀን ዘራፊ እንዳጋጣሚ ውስን ሰዎች ተሰብስበው ሳይው የማየት እድል ነበረኝና መቼም ሌባ ሆነ ክልሱን አላውቅም ማለት ነው። ሁሉም ሰው በህግ ፊት እኩል ነው። በጣም ያልተሞከሩ ነገሮች ብዙ የተሞከሩበት የማርቲን ፊልሞች ብዙዎቹን አይተናቸዋል። በተለያዩ ዩቲዩቦችም ላይ ተጭነው ማለት ነው። ይሄኛው ግን ገና ያልወጣ ነው። ከዚህ በፊት ከሰራሹ በጣም ወጣ ያለ ነው ሆነ ያገኘሁት። ለምን ትንሽ የአይምሮ እክል የገጠማት ሴት ሆነሽ ነው የሰራሹ እና ስለ ፊልሙ ትንሽ ብናነሳ ደስ ይለኛል። ስለ ቀን ዘራፊ። ቀን ዘራፊ በጣም የምወደው ስራዬ ነው። 6 ዓመት ነው ወስዷል ስራው። በመሀል ኮቪድ ገባና ተቋርጦ ከኪያዬ በፊት ነው ከዛ በኋላ ነው የሰራሁት። ግን በጣም የምወደው ስራዬ ነው። ስቶሪ መናገር እንዳይሆንብኝ ከላይ ምናምን ሲኒማ ቤት እየታየ ነው እንዴ? ገና አልታየም። ገና ሊመረቅ ሚያዝያ 30 ነው የሚመረቀው። ሚያዝያ 30 ይመረቃል እና ለህዝብ ከ2 ሳምንት የኔ ካራክተር እንትን የእውነት ትክክለኛ እውነተኛ ታሪክ ነው አለች። የኔ ካራክተር እንደሱ አይነት ሴት አለች። ልደታ ፍርድ ቤት ሚዛን ይዛ የምትቆመው ካራክተር አለች አይደል? ፍርድ ቤት ላይ ሚዛን ያቺ ካራክተር ነች የኔ ካራክተር። የአይምሮ እክል አለባት ነው እንጂ ለራሷ ትክክል ናት። ባሏ ዳኛ ነው፣ እሷ ዳኛ ናት፣ ይቅርታ። ባሏ ደግሞ ሌባ ነው እና ባሏ ቀማኛ፣ ልጅ አባት ዳኛ፣ ልጅ ቀማኛ እንደዛ ነገር ነው ካራክተሯ። ዲቴይል ካወራው እንትን ነው። አይ ወጣ ያለ ካራክተር ስለሆነ ስለ ካራክተሩ ብቻ ያው ከሰራሻቸው ፊልሞች ይለያል ብዬ ስላሰብኩኝ። እብድ ነች ካራክተሪ፣ ግን እብድ ነው የሚሏት እንጂ ለራሷ ትክክል ናት። እግዚአብሔር ብቻ ነው ዳኛ ብላ የምታስብ ካራክተር ናት። እግዚአብሔር ብቻ ነው እኔን የሚዳኘኝ እና ጀጅ የሚያደርገኝ እግዚአብሔር ነው ብላ ነው የምታስበው። በጣም ብዙ ሀስል ያየንበት፣ በጣም ብዙ ካስቶች አይታቸዋል አብርሽ። በጣም ብዙ ካስቶች ናቸው ያሉበት። ቃልዬም አለችበት፣ ብዙ ነን። ቃል ኪዳን ጥበብ አለች እና በጣም ብዙ ነን። በጣም የለፋንበት መርካቶ ውስጥ ነው የሰራ ነው። በጣም ትልቅ ፊልም ነው። እኔ በጣም ነው የምወደው። ቀን ዘራፊ ሚያዝያ 30 ይወጣል። ስለ ክሯችሁ ስለነበር የቀረጻ ጊዜ ብናነሳ አይደል? እንደዚህ አይነት ነገሩ ከጀርባ ብዙ ነገር አለ። ለምሳሌ ከባባድ ሲኖች ነበሩ። ክረምት ላይ አይደለም የሚሰራ ነው፣ በጋ ላይ ነው እና ዝናብ አስቸግሮ ነበርና በጣም ብዙ የእሳት አደጋ መኪና ውሃ
እነሱ ናቸው ዝናብ የሚያደርጉላችሁ። ዝናብ የሚያደርጉ አልጠብቁም ነበር። ግን እኔ ስለ ፊልም ብዙ አላቅም እንጃ ለምን እንደሆነ፣ ግን በጣም ብዙ ድብድቦች፣ ብዙ አክሽኖች ምናምን ነበሩት። እንደዛ ስለነበር በጣም ወደው ፊልሜ ነው። ግን ይወጣል እኔ ከኪያ ቀጥሎ ከምወደው ፊልሜ ነው። ኪያ እንግዲህ አሁን እኛ ሀገር በጣም የወደዱ ፊልሞች ብለን ስናስበው የወንዶች ጉዳይ በጣም ይነሳል። የወንዶች ጉዳይ አይደለ? እኔም በጣም ስለምወዱ የወንዶች ጉዳይ ውሳኔም እንደዛ ይነሳል። ውሳኔ ብሶ አስለቅሷል። እና ቁጥር 1 ቢሰራ ቁጥር 2 ቢሰራ ብለን የምንጓጓላቸው ፊልሞች አሉ። ኪያዬም አሁን ቁጥር 2 ቢሰራ ልንሰራ መቼ ነው የሚሰራው? ኦልሬዲ ፕሪ ፕሮዳክሽን ላይ ናቸው አሁን ያሉት ነቻሪ እና 1-2 ወር ምናምን ይወስድብናል። እንትንም እኔም በጣም ብዙ ገና ዌት ሉዝ ማድረግ አለብኝ ምናምን የቀሩኝ ነገሮች አሉ እና ቁጥር 2 ልንሰራ አሁን ኦልሬዲ ዝግጅት ላይ ነው ያለነው። 1 ወር ከምናምን ይወስድብናል። በነገራችን ላይ ያው ለስራ ተብሎ ሰውነት ይቀነሳል። ብዙ ነገራችንን እንቀይራለን አይደለ? ፀጉር ማሳደግ፣ ሰውነት መቀነስ፣ መላጨት ብዙ ነገር አለና አሁን ማርቲ ለፊልሙ ብቻ አይመስለኝም ሰውነትሽን እየቀነሽ ያለሽው። አንድ ሰሞን ላይ ወፍረሽ ነበር ፊልም ሲመረቅ ነው። እኔ እንደውም በአካል አላየሁሽም፣ በጣም ብዙ ተባለ። ከዛ በኋላ ግን ቶታሊ የአመለካከትም ለውጥ ያደረግሽ ይመስለኛል። ይሄ አለ አይደለ? በላይፍሽ የሆነ ነገር ሲያጋጥምሽ ሰርቶሽ ነው የሚያልፈው ያ ነገር። እንደሱ ይሆንሽ ይመስለኛል ማርቲ። አሁን ሳይሽ በጣም ቀንሰሻል፣ ጥሩ ነው ያለሽው። ላይፍ ስታይልሽም የተቀየረ ይመስለኛል። አንዳንዴ እንደዚህ በኩርኩም መባል ጥሩ ነው። እሱ ነው የምልሽ። ጥሩ መጥፎ ኮሜንቶችን እያበረታቱ አይደለም፣ ግን ደግሞ የሆነ አንዳንድ ተርኒንግ ፖይንቶች አሉ ህይወታችን ላይ እና እንደዚህ አይነት ነገሮች ብዙ ነገር ገጥሞኛል። ሌላ ኢንተርቪው ላይ ስላወራሁት ይህን ነገር መደጋገም አልፈልግም፣ ግን ለስራዬ ኦፍኮርስ ያስፈልጋል፣ ለራሴ ደስ እንዲለኝ አሁንም ኮሜንት ለሚጽፉ መጥፎ ኮሜንት ለሚጽፉ ሰዎች አይደለም፣ ለራሴም ደስ እንዲለኝ እንደዛ መቀየር አለብኝ ብዬ ስለማስብ ነው። ስንት ኪሎ ቀነሽ? በ2 ወር ውስጥ 11 ኪሎ ቀነስኩ። ስለ ከባድ ጊዜያቶች እናንሳ እስኪ። አሁን ብዙ ጊዜ ሰው ከባድ ነገር ሲመጣ ከፊቱ የሚያልፈው አይመስለውም። ያን ነገር አልፎ ይሆን ብሎ የመፍራት ነገር አለ። ያን ነገር የመጋፈጥ ችሎታም ደግሞ ይፈልጋል በራሱና ማርቲ ከባድ ጊዜዎቿ እንዴት አሳለፈች? አንዳንድ ጊዜ እግዚአብሔር ፈተና ሲልክብን በጣም እንደምንቋቋሙ ሲተማመንብን ነው ብዬ ነው የማስበውና አይዞሽ ማርቲ እንትን አዝኜ ምናምን አይደለም፣ በጣም እግዚአብሔርን ስለምወደውና ስለማመሰግነው ያለሽበት ሁኔታ ያስታውቃል። እና ምስጋና ነው እንጂ ሌላ እንትን አይደለም። ያው እግዚአብሔር በጣም መዝሙረ ዳዊት ላይ ያለው ስታነቢው በጣም እንትን የሚያደርገው እግዚአብሔር እረኛዬ ነው ምናምን የሚለው ስታነቢው እኔ አላውቅም። ላልቅስ አስቀጥለኝ ነው እውነት አይደለም። አይ እንትኑ ይገርመኛል ለኔ ለሰው የኛ ስራ ፊት ለፊት እንድንታይ ያስገድደናል እና ይሄ ችግርሽም ምንሽም ሰው እንዲያየው ይሆናል እንጂ ማንም ሰው በቤቱ የሚያሳልፈው የሚያልፍበት ብዙ ነገሮች አሉ። በቃ ሰው ሆኖ ማይፈተን የለም። እኔ እንደው ምንም ነገር በህይወታቸው ሳያዩ ያለፉ ሰዎች እድለኛ ናቸው ብዬ አላስብም። ኑሮ መሞት ምንም ሳታይ ፈተና ነው የሚሰራሽ። በችግር ነው የምትሰሪው። የሆነ ነገር ስትፈተኝ ነው ከዛ በኋላ ጥሩ ነገር የሚገጥምሽና እግዚአብሔር ደግሞ የሚወደውን ነው እንትን የሚለውና ዝም ብሎ ኖሮ ማለት እኔ አሁን በጣም የሚገርምሽ ከረጅም ጊዜ በኋላ የሆነ ነገር ሲገጥመኝ በቃ ደስ ይለኛል። እግዚአብሔር ያየኝ ነው የሚመስለኝ። የሆነ ጥሩ ነገር ሊመጣልኝ እንደሆነ ብቻ ነው የማስበው። ያን ያህል በጣም በቃ ሃይማኖተኛ ጥሩ ሰው ምናምን ሆኜ አይደለም፣ ግን በቃ ካለፍኳቸው ነገሮች አንፃር
አሁን ከፊት የሚመጡት አላቅም እግዚአብሔር ከዚህ በኋላ ምን እንደሚያመጣ አላቅም። ግን በቃ የሆነ ፈተና ሲገጥመኝ ላልፈው እንደሆነ እግዚአብሔር እንደተማመነብኝ ብቻ ነው ማስበው እና ይሄ ሜቢ አንዳንዴ እኮ ስንጠፋበትም ወይ እንዳንጠፋበትም ይዘን ሲፈልግ እንደዛ ብዬ ብቻ ነው ማስበው። እና አንዳንዴ የተማመንሽባቸውም ሰዎች እንትን አለልኝ ምናምን ማለት አያስፈልግም። ለካ እግዚአብሔር ነው የሚያዘጋጀው፣ ሰውም የሚያዘጋጀው እግዚአብሔር ነው፣ ፈተናውም የእግዚአብሔር ነው። ደግሞ አልፈዋለሁ ብሎ ማሰብ ደግሞ ትልቅ ነገር ነው። እና አንዳንዴ ሜንታሊ ያላደግን አንዳንዴ ቶሎ አናድግምና ውስጣችን በቃ ያንን እንድናልፍ ቶሎ እንድናድግ እግዚአብሔር እንዳለ ማሳወቅም ሊሆን ስለሚችል በዛ ነው የማልፈው እና እግዚአብሔር ማመስገን ነው። አሁን ምንም ባለቅስም ባዝንም ሳይሆን የማለቅሰው እግዚአብሔር ያደረገልኝ ነገር በቃ የደስታ ብቻ ነው። ስለ ወርቅ ብዙ ጊዜ ሲነሳ ወርቅ አሁን ዝም ብሎ እንደሄድሽ ፊት ለፊት ብታገኙ ሁሉም ሰው የሚያገኘው ነገር ቢሆን ዋጋው የዛን ያክል ውድ ነው። ከዛ አይነት ጥልቀት ውስጥ ወጥቶ ከዛ በእሳት ተፈትኖ ከዛ ሁሉ እሳት ውስጥ ከወጣ በኋላ ነው ዋጋው የሚጨምረውና የሰውም ልጅ በብዙ ችግሮች ውስጥ በብዙ ውጣ ውረዶች ውስጥ ሊያልፍ ይችላል። ግን ውጤቱ ያው ከፈጣሪ ጋር ሲሆን የተሻለ ይሆናል የሚለውን ለማሳያ ይሆናል ብዬ ነው ማስበውና ደጋግመሽም ሌላ ቦታም ስለተናገርሽ ነው እንጂ ያን ያህል ምን ሆና ነው ለሚል ሰው ድንገት አሁን ከከፈተ ያው የጤና እክል ገጥሞሽ ነበረ፣ በጣም ከባድ የጤና እክል። ግን ከዛ አሁን ድነሽ ራስሽን አስተካክለሽ አሁን ሌላ ደስ የሚል እንትን ውስጥ ያለሽ ይመስለኛል። በራሱ ስፖርት መስራት እኮ እንትን ነው አይደለ? አሁን ማርቲ ጂም ነሽ ምናምን አይደለ? ሁሉም እግዚአብሔር ይመስገን ሁሉም ነገር በቃ አለፈና ጥሩ መንገድ ላይ ነው ያለሁት። እግዚአብሔር ይመስገን። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የላይፍ ስታይል ለውጥ ያረግሽ ይመስለኛል። በፊት ስፖርት እንድትሰሪ ነበር? በጣም ነበር የምጠላው። አንዳንድ ጓደኞቼ ሱስ እኮ ዛሬ አልገባም እግዚአብሔር እባክህ ሱስ አድርግብኝ ስፖርት ምናምን ል ነበረ። ከሱስም በላይ አሁን በጣም ነው የምወደው። በቃ ስፖርት ሰርቼ ስወጣ በቃ በጣም ነው እንትን እና ደግሞ ሌላ ነገር ጠብቁ በቅርቡ ከዚህ የተሻለውን ጠብቁ ተብሏል። ከኪያዬ ቁጥር 2 ውጪ ሌላ ነገር ንገሪና። አይ አልናገርም ማለት ጠብቁ ጋለች። እንግዲህ ብንሞክር ጥሩ ነው። ብንነግረኝ ትንሽ ፍንጭ ነገር ያው በስፖርቱ በዌት ሉዝ ዙሪያ ምናምን ታናገረኝ። አይ ብዙ ጊዜ ሰዎች አሁን ጸጊ ሁሌ ትላለች እኔ ከዚህ በፊት ጤና ማየትን ስሰራ በሳምንት የሰራው ደስ ይለኛል፣ ኔክስት ዊክ ይጀምራለሁ ስፖርት ትለኛለች። እና የሆነ ነገር ለመጀመር ማሰብ እና ከጀመርሽ በኋላ ደግሞ እንደ ላይፍ ስታይል መያዝ በጣም ዴሊኬሽን የሚፈልግ ነገር። ሰኞ ጀምራለሁ ምናምን ሲል ዓመተ ምህረት አለመጥቀስሽ ጥሩ ይለኛል። በቃ እንትን ነገ ጀምራለሁ ምናምን ያለ ነው። ግን ለውጥ ስታይ ራስን በብዙ ጭንቅላታችንን ሁሉም ህይወታችንን ስናየው በጣም ነው ደስ የሚለውና ያኔ የተጀመረ ያው ወደ ፊልሙ እንመለስና ፊልም 12 13 ፊልም መስራት ቀላል አይደለም። የሚፈጀው ጊዜ አለ፣ ክፍለ ሀገር መውጣት አለ፣ ብዙ ፊልዶች ይኖሩታል። እዚህ ከተማ ውስጥም ልትሰሩ ትችላላችሁ። እና እኔ ፊልም ሲነሳ ደስ የሚለኝ ክፍያው ነው። የትኛው ነው ጥሩ የተከፈለሽ ፊልም የሚለውን ለማወቅ ፊልም ባይ ዘ ወይ መስራቱ ነው እንጂ ደስ የሚለው ክፍያው ደስ ክፍያ እኔ እንደውም አሁን እንዴት ነው ግን? አሁን ትንሽ አሁን ደህና ነው። ግን በቃ በጣም አብዛኛው ፍላጎትና ምናምን ነው እንጂ ክፍያው ምናምን የሚያስብል ነገር የለውም። ግን ፋሚሊ ነህ ክሩ ላይ በጣም ነው ደስ የሚለው። ለምሳሌ ከሌሊቱ 6 ሰዓትን ስንሰራ 20 ምናምን ቀን ነው ክፍለ ሀገር የቆየ ነው። ከዛ ይሄ ፋሚሊ አንድ ላይ መብላቱ ምናምን ብዙ እሱ ደስ ይላል እንጂ ክፍያው አሁን ነው እንደውም አሪፍ የሆነው። እንደውም በዚህ አጋጣሚ ስፖንሰር የሚያደርጉት ለየትኛው ፊልም? ለሁሉም በቃ ከዚህ በኋላ ማለት ነጋዴዎች እንደዚህ ፊልም ፕሮዲስ ማድረግ ነው እንጂ ወደነው ምናምን ሀስሉ በጣም ከባድ ነው። የምናሳልፈው ነገር በጣም ከባድ ነው እንጂ ክፍያው ዋጋ ነው የምንከፍለው እንጂ የእንትኑን አጋጣሚ እናንሳ እስቲ። ባለፈው ከኤደን አይሸሹም ጋር ለኢቢኤስ ፕሮግራም ወደ ምስራቅ ኢትዮጵያ ክፍል ሄዳችሁ ነበር። እንዴት ነበረ? በስልክ ስናወራ ነበር ማለት ነው።
አሪፍ ነበረ በጣም መጀመሪያ እንደውም ፈርቼ ነበር እንደ አይነት ኤክስፒሪየንሶችን አድርጌ ስለማላቅ ወጣ ይሁን ሪል ላይፋችንም ስለሆነ እንዴት ይሆን የሚሆነው ብዬ አስቤ ነበር ግን ቢደገም ትደግሙልኝ የሰዎቹ ደስታ ነው የሰዎቹ ደስታ ሁሉም ነገር በቃ በጣም ነው ደስ የሚለው የሆነ በጣም ኤክሳይትድ ሆነን የመጣን አሪፍ ጊዜ ነው በጣም አሳልፈን የመጣን የሰው ደስታ ማየት በጣም ደስ የሚል ነገር አይደለ እሱ በጣም ነው ደስ ያለኝ ያው ስኬት ይመጣል ከፍ ያለው ደረጃ ይደረሳልና እስከ መጨረሻው በዚህ መንገድ የምትሄጂ ይመስልሻል በፊልም ላይ እስከ መጨረሻው የምትሄጂ ይመስልሻል አላውቅም እውነት አላውቅም የሆነ ጊዜ ላይ ጥፍት ማለት እፈልጋለሁ ማንም እንዳያየኝ ምናምን መጥፋት እፈልጋለሁ ደግሞ የሆነ ጊዜ በቃ አላውቀውም ያለውን ስሜት የሰውን ፍቅር ሳየው ደግሞ የኔ አድናቂዎች አይቀየሩም በቃ በጣም ነው ታማኝ አንዳንዴ እናቴን ራሱ እንትን እላታለሁ መቼ ነው የመረቅሽኝ ግን የሰው ፍቅር ብለሽ እላታለሁ በምንም አይነት ሁኔታ ውስጥ የማይቀየሩ አድናቂዎች አሉኝ እና እሱ ደስ ይለኝና ደግሞ የሆነ አዲስ ነገር ይዤ ብመጣላቸው ምናምን ብዬ አስባለሁ አንዳንዴ ደግሞ ህይወት ነው በቃ ደግሞ ተተኪዎች አሉን እና አዳዲስ ሰዎች ይመጣሉ መተካት ሁሉም ቦታ ላይ ያለ ነገር ነውና እንዲመጡም ፈልጋለሁ ደስ ይለኛል ያም ነገር እና ደግሞ ወደዋለሁ ደግሞ አደሰም ታይምና እንደዛ አይሱሱ አይለቃትም እንዴ ለማንኛውም እንግዲህ ማርታ ጎይቶም ዛሬ በሻይ ሰዓታችን ስንጋብዝሽ በጣም ደስ የሚል ነገር የነገርሽን ያው ኪያዬ ቁጥር 2 አሁን ቀንዘራፊም አለ ቀንዘራፊ ከሚያዝያ 30 በኋላ ከሁለት ሳምንት በኋላ የሚመረቀው የሚታየው ማርቲን ግን በሌላ መንገድ አናየትም አሁን ለምሳሌ ያው ክሊፕ ሰርተሻል ከዚህ በኋላ ወይ በክሊፕ ሊሆን ይችላል ጆርናሊዝም ነው ያጠናሽ በጋዜጠኝነቱስ እንደው በሌላ መንገድ መቼም ጋዜጠኛ አሉን በጣም የምወደው ሙያ ነው በጣም ማከብረው ሙያ ነው እና የእውነት መሰጠት አለበት ለሰው ብዬ የማስበው ነገር ነው አሁን እናንተ ስታወሩኝ የእውነት አብረን የኖርን ምናምን ነው የሚመስለውና እንደዚህ አይደለሁም እኔ ወይ የሆነ ነገር ማወቅ አለብኝ ወይ ምናምን አላውቅም እንደናንተ አይደለሁም እኔና ለዛ ደግሞ እኔ እንደዛ አይነት ሰው አይደለሁኝም አንዳንዴ ሙዴም ይጠይቃል ዛሬ በጣም አሪፍ ሆኜ ነገር ቢላል ይችላል እንግዳሽን ዝም ልትይ ትችላለሽ አይ እንግዲህ ካወራሽ ወይ ካላወራሽ ምናምን እንጂ በጣም በአዳዲስ ከአርቱም ውጪ ንግድ ምናምን ሞክረሽ ታውቂያለሽ ሰርች የሆነ ጊዜ ትሰራ ነበር ሱፐርማርኬት በር ላይ ሻይ ቅጠል ምናምን ሸጥ ነበር ብዙ ታሪክ ነው ያለው መቼ ነው የዛሬ ፊልም ሳልጀምር 11 ዓመት ምናምን አካባቢ ሻይ ቅጠል በሩጋ ሻይ ቅጠል አልሙኒየም ጀምሬ ነበረ አልሙኒየም እሸጣለሁ ብዙ ነገር ነው የምሰራው ስለዚህ ንግዱም ላይ ያለሽበት አሁን ከዚህ በኋላ ብዙ ነገር ነው የምሰራው ከዚህ በኋላ ስለ ሶሻል ሚዲያ እናንሳ እንደ ማጠቃለያም ጥያቄ ሊሆነን ይችላልና ሻይን ግን በጣም ነው ያዘው ማርቲ ግን እንደዚህ ጠብቀን መተሽ ሻይን ሳቀምሽ መሄድ ልክ አይመጣም አረ ልክ አይደለም እንዴት ነው ጣሙ በጣም ደስ ብዙ ሰዎች አሉ ሶሻል ሚዲያ የሚጠቀሙበት መንገድ የተለያየ አይነት መንገድ አለውና ስለ ሶሻል ሚዲያ አጠቃቀም ካንቺ ጋር ያለውን ነገር ንገሪኝ እስኪ ሶሻል ሚዲያ ሁሉም ሰው እንደሚጠቀምበት ነው ወደ ጥሩም ወደ መጥፎ የሚጠቀመው ሰው አለ በጥሩ መንገድ የሚጠቀሙ ሰዎች ለስራ ጥሩ ነገር ለመጻፍ ምናምን አሉ ሶሻል ሚዲያ አሁን በጣም ጥሩ ነገር ነው ሀብታምም የሚያደርገን እና እንደዛ አይነት ነገሮች አሉ ሶሻል ሚዲያ በጣም ጥሩ ነገር ለማንኛውም ማርቲ እንግዲህ ዛሬ ሻይ ሰዓት ላይ መተሽ እንደዚህ እርግጥ ያልሽ ልጅ ግን በጣም ገርሞኛል ቀስ ብለን ታወሩ ጥሩ ነው በጣም ቆንጆ ጊዜ ነው ያሳለፍነው ስለመጣሽ በጣም ደስ ብሎናል ማርቲ እንግዲህ በጣም በብዙ ፊልሞችሽ በግል ባህሪሽም ብዙ ሰዎች የእውነት ይወዱሻል በጣም ነው የሚያከብሩሽም እኛም በጣም ነው የምንወድሽ በዚህ አጋጣሚ በሌሎች ፊልሞች ልትመጪ ስለሆነ ኪያዬ ሊሰራ ስለሆነ ደስ ብሎናል በሌሎች ስራዎችም ላይ እንቀበልሻለን
ስለመጣሽ ደስ ስለጋበዛችሁኝ በጣም ነው የማመሰግነው። ያው ኢቢኤሶች በጣም ነው የምወዳችሁ። አመሰግናለሁ በጣም። የባለፈው አይነት ጉዞ የሚደገምልኝ ብለሻል። እንደምንም ብለን እንደግመዋል። በዓል ከዚህ በኋላ በዓል ምንድን ነው? ለበዓል አዲስ ዓመት ለምን የፋሲካ ነው የገና ነበር ሄደ? የአዲስ ዓመት ነው። በቃ አንድ ዓመት ጠብቂውን። በብዙ ስኬቶች በብዙ ነገሮች እንጠብቅሻለን። አንቺ የሚያሰብሽው የሚሳካበት ጊዜ እንዲሆን እንመኛለን። በሻይ ሰዓታችን ላይ በጣም ደስ የሚል የቤተሰብ ቆይታን ያደረግነው ከመግቢያችንም ጀምሮ ሻይ እየተጠጣ ጊዜ መሰጣጠት ደስ የሚሉ ነገሮችን ስለማንሳት እያነሳን ነበረና በሻይ ሰዓታችንም ዛሬ እንግዲህ ከማርታ ጎይቶም ጋር በጣም ደስ የሚል ቆይታን ያደረግነው። የቅዳሜ ከሰዓት ሌሎች ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።